ሀብታም መሆንና ባለጠግነት ይለያያል። ሀብታም መሆን ይቻል ይሆናል። ገንዘብ መሰብሰብ፣ ቁስ መሰብሰብ፣ ብዙ ንብረት ማከማቸት ይቻል ይሆናል። ነገር ግን የምናስብለት የህይወት ጥሪያችን ላይ ያ ሀብት መዋል ሲችል ነው ባለጠጋ የምንሆነው። በታላቁ መጽሐፍ የምናውቃቸው ሰዎች በህይወታችን በጣም በቃ ዘመን ተሻግሮ ካለፉ በኋላ አሁን ከሞቱ በኋላ እንኳን ስማቸው የተወሳ የምናውቃቸው ሰዎች የነበራቸውን ሀብት ለሚያስቡት የህይወት ራዕያቸው ስለተጠቀሙት ነው ኢምፓክት ማድረግ የቻሉት ባለጠጋ መሆን የቻሉት። ባለጠጎችን እያየን አላደግን። አሁን በዙሪያችንም ያሉ ብዙ ሀብታሞች አሉ፣ ባለጠጎች ግን አይደሉም። አሁን እኛ ቆም ብለን መጠየቅ የሚያስፈልገን ሀብቱ ሲመጣ ባለጠጋ መሆን እንዴት ይችላል? ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።